ሰላም ሰላም ቤተሰብ እንኳን አደረሳችሁ ለማለት ዛሬ ብቅ ብያለሁ። እንኳን ለሐሙስ ጽጎ ለጸሎተ ሐሙስ አደረሳችሁ ወገኖቼ። አያችሁት የሚያምር ያምር። በእኛ ቤት ደግሞ እንግዲህ ዛሬ ጉልባን ነው ይባላል። ጉልባን አዘጋጅተናል። የሐሙስ ጽጎ እንደዚህ አድርገን በአዋዜ አድርገን የምንበላው አሪፍ የሐሙስ የጸሎተ ሐሙስ ቀን የሚበላ የተለመደ ጉልባን ማለት ነው። አሰራሩን አቅርቤላችኋለሁ። አጠር ያለች ናት። 7 ደቂቃ ምናምን የማትሞላ ናትና ገብታችሁ እዩ ወገኖቼ። እንኳን አደረሳችሁ የአገር ልጆች፣ እንደምን ዋላችሁ አደራችሁልኝ ብያችኋለሁ። እንኳን አደረሳችሁ ለሐሙስ ጽጎ ለጸሎተ ሐሙስ እንኳን አደረሳችሁ። እና ትርጉሙንስ እንዴት ነው ታውቁታላችሁ? ይሄን ለምንድን ነው የምንበላው? እና ይሄ በጣም አሪፍ ነው በአገራችን። እንዲያውም ይሄን ካልበላችሁ በአመት ውስጥ ሆዳችሁን እንዳይቆርጣችሁ ተብሎ ለሁላችንም በቤታችን ውስጥ እንበላ ነበር። ግዴታ የማይወድ እንኳን ካለ ራሱ በግድ እንዲበላ ይደረጋል ማለት ነው። እና ከሁሉ እህሎች የእህል ዘር ካሉት ነገሮች ለንፍሮ ከሚሆኑት ነገሮች ይደረግበታል ማለት ነው። ስንዴ፣ ባቄላ ያለውን ማለት ነው። እና ዛሬ ለማንኛውም ላሳያችሁ ወንድሞች፣ የአገር ልጆች የምታውቁት ደግሞ ትርጉሙን ጻፉልኝ። እኔ ትንሽ አውቀዋለሁ ግን ሙሉውን እናንተ እንትን በሉልኝ። ስንዴ አዘጋጅቻለሁ። ለማንኛውም ኦርጋኒክ ባዮ ስንዴና ይሄን ደግሞ እሸቱ የአተር እሸትና የበቆሎ እሸት አለ አይደል? ማርኬት ላይ የሚሸጠው ታሽጎ ለተለያየ ነገር የምንጠቀምበት እሱ አለኝ። ፉል አለኝ፣ ባቄላ ፉል ማለት ነው። አሁን የምቀቅለው መጀመሪያ ስንዴውን ነው ማለት ነው። ይሄን ስንዴ እዩት። ያጃ ስንዴ ነው መሰለኝ። ይሄ ምንድነው የሚባለው? ትልቁ ስንዴ ነው። ኦርጋኒክ ባዮ ነው። ከዛ ላይ ውሃ ፈላሁና ትንሽ ጨው አደረኩበት። ስንዴን ሁለቴ በደንብ አድርጌ ካጠብኩት በኋላ ወደዚህ ገለበጥኩት ማለት ነው። እና ይሄ እስከሚፈላ በደንብ እስኪበስል ትንሽ መብሰል አለበት። አሁን እንደ ኖርማኑ ኑፍሮ ማለቴ አይደለም። ይሄ በደንብ መብሰል አለበት። የጉልባን ሲሆን ልክ እንደ ቅንጬ ነው የምናደርገው ማለት ነው። ከዛ በኋላ ትንሽ ስንዴው ከበሰለልኝ በኋላ እርግጠኛ ከሆንኩ በኋላ እሸቱን ይሄ የበቆሎና የአተር እሸቱን ጨምራለሁ። ይሄ ኩስኩሴ ነው። ኩስኩሴ ታውቃላችሁ አይደል? ኩስኩሴ ማለት ከበቆሎና ከስንዴ የሚሰራ ለኩስኩሴ የሚዘጋጅ ደቅንጬ ሆኖ የሚበላው ማለት ነው። እና እንግዲህ እኔ ባለኝ በስደት ዓለም ስላለን ባለኝ ነገር ነው የሰራሁት። ከዚህ ላይ ክክ መጨመር ትችላላችሁ፣ የተለያዩ ነገሮችን መጨመር ትችላላችሁ። እኔ ዛሬ ይሄን ፉል ባቄላ ፉል ማለት ነው ጨምርበታለሁ። ብዙ አይነት እንዲሆንልን እንግዲህ ከእህል ዝርያዎች ትርጉም አለው። እያንዳንዱ የምናደርገው በመጽሐፍ ቅዱስ የምንበላው ነገር ለሐሙስ ጽጎ ብሎ የተዘጋጀ ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ የመጨረሻ እራት የበላበት ቀን ሐሙስ ላይ ነውና ሮቡን አስዘውት ሐሙስ ነው ለቁርባን ያዘጋጀልን መድኃኒዓለም ማለት ነው። በዛ የተዘጋጀ እንግዲህ አለው ብዙ ትርጉም አለው። እኔ ገባ ብዬ እንትኑን አልነግራችሁም ማለት ነው። ተማሩበት። ለማንኛውም ጠይቁ፣ የምታውቁም ካላችሁ በኮመንት ጻፉልኝ። እንዲህ አድርጌ እንግዲህ ለማንኛውም ያ ሁሉ ከበሰለልኝ በኋላ በየተራ እንዳያበሳሰላቸው ነገር ደበላልኩኝና ይበስላሉ ማለት ነው። ይሄ ደግሞ ወይን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወይንና ቂጣውን እንደሰጣቸው እኛ ደግሞ በዛሬው ዕለት ወይን ጠምቀን እንቀምሳለን ማለት ነው። ወይን ብቻ ጠምቃችሁ በህያውን በእቃ ስለገለበጥኩት በሃይላንድ እቃ ነው እንጂ እኔ ቤት የተጠመቀ ወይን ብቻ ፈጭታችሁ ትንሽ የተምር ካላችሁ ጨምራችሁ በባለፈው አሰራሩን ያሳይቻችሁ ነበር። እዛ የተረፈ ያስቀመጥነው ለጸሎተ ሐሙስ ብለን ያስቀመጥነው ነው ማለት ነው። እየጠጣን ያለ ነው። ከዚህ ጋር እንግዲህ ያበሰልኩት ነው ያለሁት። በስሎ ጨርሶልኛል። የተለያዩ ትንሽ ቅመሞች አርጌ ትንሽዬ በርበሬ፣ በጣም ትንሽ ጨዋማ ቅመም፣ ቁንዶ በርበሬ እና ኮረሪማ አድርጌ በኦሊቫ ኦይል አጣፍጠዋለሁ ማለት ነው። የሰራሁትን ጉልባን ግዴታ አይደለም፣ ጨው ብቻ ነው የሚደረግበት። እርግጥ እኔ ግን ስለምወድ ልክ እንደ ቅንጬ ስንበላው የሚጋብዘን መሆን አለበት ማለት ነው። ሊጥ እንዳይለን እንዲያርጌ በኦሊቫ ኦይል ቢሆን ወይም ደግሞ በአትክልት ዘይት በማንኛውም ዘይት አድርጋችሁ
ችክችክ ታደርጉትና ወደዚህ ይገለበጣል ማለት ነው። እይት በስሎልኛል። አሁን ጥሬዎቹን እህሎቹን እንደየደረጃቸው እንዳበሳሰል እንትን አድርጌ ነው ያደረኳቸው ማለት ነው። እና ለእናንተ እንግዲህ አጠራ አድርጌ ነው ያሳየዋችሁ፣ ማሰልቸት እንዳይሆንባችሁ ብዬ። ያው ማብሰል ነው፣ ጨማምሮ ማብሰል ነው። ጥሬ ነገሮችን መጀመሪያ መክተት መጨመር ነው። እዛ በዚህ መረቅ ትንሽ ይሄን ያንጨቀጨኩት ማለት ነው። ትንሽዬ በርበሬ፣ በጣም ትንሽ ቁንዶ በርበሬ፣ ኮረሪማ አደረኩኝና እንደዚህ ጭቅጭቅ አረኩት። ይሄኛውን ያጣፍጥልናል። ጣዕሙ ሽታው እንድንበላው ይጋብዘናል። ልክ እንደ ቅንጬ ነገር ነውና በሀገራችን አዋዜ ፈሳስ እያደረጉ ነው የሚበሉት። እና እግዚአብሔር አምላክ የራሱ ትርጉም አለው። ባህል የምናከብርበት ሃይማኖታዊ ነው በብዛት እና ጉልባን የተለመደ ነው። በአመት አንዴ ግዴታ መቅመስ አለባችሁ ነው የሚባል በቤታችን። አሁን በእኛ ባደግንበት እባካችሁ ሆዳችሁን ምናችሁ እንዳያማችሁ ባትወዱት እንኳን መብላት አለባችሁ ነው የምንባል ማለት ነውና ማይቀምስ ማይበላ የለም። ማያደርግ ሰው ማይችል ሰው ካለ ራሱ በየቤቱ እንከፋፈለው አለን ማለት ነው። በየጎረቤቱ እየወሰድን እንበላለን። እኛም ተጠርተን እንሄዳለን እንበላለን ማለት ነው። እና እንኳን አደረሳችሁ ወገኖችዬ፣ የተዋህዶ ልጆች እንኳን ለዚህ ለጾመ ጽጌ የመጨረሻ ጾም መቃረቢያ አደረሳችሁ ማለት ነው። እና ምጥጥ ካለ በኋላ እንግዲህ እዩት ጨርሻለሁ ማለት ነው። እዚህ ጋር ባለቤቴ እያወጣ እየሰጣቸው ነበርና እንዴ አንተ ቆይ እንጂ መጨረሻውን ሳላሳያችሁ ምናምን ብዬው እንዴ በቃሻል አለው ከድስቱን አሳያችሁ እያለኝ ነበረ። እና ይሄን ይመስላል። እዩት ምጥጥ ካለላችሁ በኋላ ነው ማውጣት ያለባችሁ። ከዛ አዋዜ እንደዚህ በጥበጥ አድርጋችሁ በላዩ ላይ ፈሰስ አድርጉበት። የምትወዱ ሽታው ቅድም ራሱ ስላጣፈጥኩት በጣም ነው የሚያምረው። ይሄንን ይመስላል የሳምሪ ጉልባን በሳምሪ ኩሽና። እንግዲህ ዛሬ እንግዲህ እናንተ በማንኛውም እህል ማድረግ ትችላላችሁ። በበቆሎ በማንኛውም ነገር መሆን ይችላል ማለት ነው። ወገኖቼ እንኳን አደረሳችሁ። መልካም አውደ ዓመት ይሁንላችሁ። የተዋህዶ ልጆች ማንኛውም ይሄ ሃይማኖት የሚመለከታችሁ ሁሉ እግዚአብሔር አምላክ እንኳን አደረሳችሁ። ጾማችሁ ለመግደፍ እንኳን አበቃችሁ ፈጣሪ አምላክ እላችኋለሁ። እንግዲህ ላሳያችሁ የምትፈልጉት ነገር ካለ ደግሞ እዩት። ጭርስ አድርገን የበላ ነው። ጻፉልኝ በኮሜንት ወገኖቼ፣ የአገር ልጆች። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ። መልካም አውደ ዓመት ለሁላችን ይሁንልን ይሁንላችሁ እያልኩኝ ይሄው እየቀመስኩት ነበር። በጣም አሪፍ ነው። ይሄንን ይመስላል የሳምሪ ኩሽና ጉልባን ማለት ነው። እንግዲህ አጠር አድርጌ ያሳየዋችሁ ምንም ጉልበት አይጠይቅም። ደህና ሁኑልኝ። ባይ ባይ። ቻው።